ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች በሰዓቱ የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም ኔታንያሁ ለሶማሊላንድ እውቅና የሰጡት በአብርሃም ስምምነት ለመሳተፍ በመፈለጓ ዲሞክራሲያዊ አገር በመሆኗና ከእስራኤል ጋር ሰላም ለመፍጠር ፍላጎት ስላላት መሆኑን ተናገሩ። ኔታንያሁ አሜሪካ ውስጥ ኒውስ ማስክ ከተባለ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ወቅት ለሶማሊላንድ የሰጡት እውቅና በአብርሃም ስምምነት መሰረት ለዘብተኛና ዲሞክራሲያዊ ሙስሊም ሀገር ለመደገፍ ባላቸው ውሳኔ የተነሳ መሆኑን ገልጿል። ኔታንያሁ በሶማሊላንድ ያለው የፖለቲካ ስርዓት በቀሪው ሶማሊያ ከሚታየው በእጅጉ የተለየ መሆኑን አብራርተዋል። ይህንንም ሲገልጹ በቀሪው የሶማሊያ ግዛት ያልተረጋጋና በአሸባሪዎች የተወረረ ነው ብሏል። ኔታንያሁ ለሶማሊላንድ እውቅና እንዲሰጡ ያደረጋቸውን ሌላ ምክንያት ሲያስረዱ ሶማሊላንድ 6 ሚሊዮን ሕዝብ ያላት አገር ናት። ለዘብተኛ ሙስሊሞች ይኖሩባታል። የአብርሃም ስምምነትን መቀላቀል ይፈልጋሉ። ይህ ጥሩ ይመስለኛል። ዲሞክራሲያዊ ናቸው። ምርጫም ይካሄዳል ብሏል። ቀሪው የሶማሊያ ክፍል ግን አሸባሪው አልሸባብ አለ። እውነተኛ ምርጫ ለመጨረሻ ጊዜ መች እንዳካሄዱ አላውቅም። ምናልባትም 10 ዓመታት ይሆናል። በርካታ አሸባሪዎች በዚያ አሉም ብሏል። እስራኤል ላለፉት 34 ዓመታት እንደ ሉዓላዊ አገርነት እውቅና ለማግኘት ስትጥር ለነበረችው ሶማሊላንድ ባለፈው ሳምንት እውቅና ሰጥታለች። ይህ ግን ከበርካታ ዓለም ሀገራት፣ ከአፍሪካ ህብረት፣ ከአውሮፓ ህብረት እንዲሁም ከአረብ ሀገራት ተቃውሞ ገጥሞታል። ኔታንያሁ ከኒውስ ማክስ ጋር በነበራቸው ቃለ ምልልስ ወቅት የተለያዩ ጉዳዮችን በማንሳትም አብራርተዋል። በመካከለኛው ምስራቅ እርሳቸውና ፕሬዚዳንት ዶናልድ ትራምፕ ተመሳሳይ ራዕይ እንዳላቸው የተናገሩት ጠቅላይ ሚኒስትሩ ብዙ ነገር አሳክተናልም ብሏል። ኔታንያሁ ከትራምፕ ጋር ለሐማስ ትጥቁን እንዲፈታና ጦርነትን ለማስቆም በስምምነቱ መሰረት የጣለበትን ግዴታ እንዲወጣ የ60 ቀናት የጊዜ ገደብ ለመስጠት መስማማታቸውንም በቃለ ምልልሱ ወቅት ተናግረዋል። በሌላ ዜና የቀድሞ የሰላም ሚኒስትር ዴታና የኦሮሚያ ክልል ምክር ቤት አባሉ አቶ ታዬ ደንዳ እጃቸው ላይ ካቴና ለማስገባት ፈቃደኛ ባለመሆናቸው በፍርድ ቤት ቀጠሯቸው ላይ ሳይገኙ ቀሩ። አቶ ታዬ ደንዳ ረቡዕ ታህሳስ 22 2018 ዓ.ም ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት የቀረቡባቸው 3 ክሶች ለማየት ቀጠሮ ተይዞላቸው ነበር። ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቢ ሕግን ክስና የተከሳሹን ተቋሞ ለመስማትም ነበር። ይሁን እንጂ አቶ ታዬ ደንዳ ጠበቆች በችሎቱ ላይ ቢገኙም እርሳቸው ግን ሳይገኙ ቀርቷል። የማረሚያ ቤቱ የፖሊስ መኮንኖች ለችሎቱ አቶ ታዬ ደንዳ እጃቸው ላይ ሰንሰለት ለማድረግ ፈቃደኛ ባለመሆናቸው ፍርድ ቤት እንደማይቀርቡ ተናግሯል። አቶ ታዬ ቀደም ሲል በአለርጂ ምክንያት ሰንሰለት ማድረግ እንደማይፈልጉም ተናግረው እንደነበር ይታወሳል። ፍርድ ቤቱ በበኩሉ የማረሚያ ቤት ፖሊስ ተከሳሹን በጥቃቅን ምክንያቶች ወደ ፍርድ ቤት አለመቅረቡ ስህተት መሆኑን ተናግሯል። ችሎቱ አቶ ታዬ ደንዳ ሐሙስ ታህሳስ 23 2018 ዓ.ም ችሎት ፊት እንዲቀርቡ ትዕዛዝ ሰጥቷል። አቶ ታዬ ከቀረቡባቸው 3 ክሶች በሁለቱ ነፃ ሲባሉ የጦር መሳሪያ ሕግን በመተላለፍ በቀረበባቸው ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ነፃ የተባሉባቸው ክሶች ከጠላት ጋር ማበርና የአገር መከላከያ ሰራዊትን ለመምታት ዝግጅት አድርጓል የሚሉት 2 ከባድ ክሶች እንደሆኑም ቢቢሲ ገልጿል። በሌላ መረጃ በሶማሊያ የተለያዩ ከተሞች የተቃውሞ ሰልፎች ተካሄዱ። ማክሰኞ ታህሳስ 1 ቀን 2018 ዓ.ም እስራኤል ለሶማሊላንድ እንደ ሉዓላዊ ሀገር እውቅና መስጠቷን በመቃወም በሶማሊያ በተለያዩ ከተሞች ተቃውሞች መካሄዳቸውን የሶማሊያ መገናኛ ብዙሃን ዘግቧል። በዋና ከተማ ሞቃዲሾ፣ በጋኮል ከተማ፣ በአዱድ፣ በጉራሌ ከተሞችና በሰሜን ምስራቅ ላስ አኑድ ከተማ ሶማሊላንድ ያገኘችውን እውቅና የሚቃወሙ ሰልፎች ተካሂደዋል። ተቃዋሚዎቹ የሶማሊያን ብሔራዊ መዝሙር እየዘመሩ የሶማሊያን ሰንደቅ ዓላማ እያውለበለቡና ጥቃት ያሉትን የእስራኤል ውሳኔ እያወገዙ ታይቷል። በጉርኤል ተቃዋሚዎቹ የእስራኤል ሰንደቅ ዓላማ እንዲሁም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፎቶ ላይ በመቆም ተቃውሟቸውን ገልጿል። ተማሪዎች እንዲሁም የሶማሊያ ወታደሮች በተቃውሞ ሰልፍ ላይም ተሳትፈዋል። እኛ ድጋፍ እንድናደርግና ሃይማኖታችን ለጽዮናውያን እንድንተው አንገደድም ሲሉ በላስ አኑድ ለተቃውሞ አደባባይ የወጡ ሰልፈኞች ለመገናኛ ብዙሃን ተናግሯል። በሞቃዲሾ አደባባይ የወጡ የተወሰኑ ተቃዋሚዎች የፊልስጤምን ባንዲራ ይዘው እንደነበረም ታይቷል። አይሁዶች ለፊልስጤማውያን ወንድሞቻችን ከሚያደርጉት ነገር የተሻለ አያደርጉም ሲሉ በሞቃዲሾ የተቃውሞ ሰልፍ ላይ የተሳተፉ አንድ ተቃዋሚ አስተያየቱን ሰጥቷል። ሶማሊያውያን ለተቃውሞ አደባባይ የወጡት እስራኤል ለሶማሊላንድ እውቅና መስጠቷ ለዓለም አቀፉ ግዘት ካስከተለም በኋላ ነው። ዘገባው የቢቢሲ ነው።
በሌላ ዜና እስራኤል ለሶማሊላንድ ከሰጠችው የነፃ ሉዓላዊነት ሀገር እውቅና በኋላ ትናንት የመጀመሪያ ስብሰባውን ያደረገው የህዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሊላንድ ጋር የደረሰችው የመግባቢያ ስምምነት የደረሰ የሚል ጥያቄን አነሳ። በመደበኛው ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሆነ ምክትሎቻቸው ከሶማሊላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርቷል። ጥያቄውን ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለው የኢትዮጵያና የሶማሊላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበርም አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያ በመሆን ለሶማሊላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበርም ገልጿል። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሊላንድ እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሷል። ኢትዮጵያ ለሶማሊላንድ እውቅና በመስጠት ሁለተኛዋ አገር ትሆን እንደሆነም የፓርላማ አባሉ ጠይቋል። ዶክተር አበባው ሌላው ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተ ነበር። የፓርላማ አባሉ ለዚህ በማሳያነት የጠቀሱት የደህንነታችን ስጋት ሲሉ የጠሯት ግብጽ ከሶማሊያ ከጅቡቲና ከኤርትራ ጋር ስምምነት ያደረገቻቸው ስምምነቶች ናቸው። ከዚሁ መረጃ ሳንወጣ በተመሳሳይ የኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ መሸጋገሩን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲያዊ ረገድ ተቀባይነት ማግኘት ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩንም ገልጿል። ሚኒስትሩ ይህንን ያሉት የሕዝብ ተወካዮች ምክር ቤት ትናንት ታህሳስ 21 ቀን 2018 ዓ.ም ባካሄደው የ5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባው ላይ ሲሆን በወቅቱም የምክር ቤቱ አባላት የሀገሪቱን የባህር በር ፍላጎትና ተያያዥ የዲፕሎማሲ እንቅስቃሴዎችን በተመለከተ ላነሱላቸው ጥያቄዎች ምላሽን ሰጥቷል። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ነው ሲሉ የገለጹት ሚኒስትሩ ጉዳዩ አሁንም ቅድሚያ የሚሰጠው የጋራ አገራዊ አጀንዳ መሆኑን አጽንኦት ሰጥቷል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት የተሳተፉ መሆኑና አሁን ላይ እየተከናወኑ ያሉት የዲፕሎማሲ እንቅስቃሴዎችን አበራታች ምልክቶች እያሳዩ መሆናቸውን ገልጿል። ሚኒስትሩ የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያ የባህር በር ጥያቄ ሲያስተዋውቁና ዘብ ሲቆሙ ለነበሩ ዜጎች ምስጋናቸውን አቅርበዋል። በሌላ መረጃ ቡርኪና ፋሶ የአሜሪካ ዜጎች ወደ አገሯ እንዳይገቡ አገደች። ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳን በይፋ የጣለችም ሲሆን ወደ አገሪቱ እንዳይገቡም ከልክላለች። የቡርኪና ፋሶ መንግስት ውሳኔው በቅርቡ አሜሪካ በቡርኪና ፋሶ ዜጎች ላይ የጣለችውን እገዳ ተከትሎ የመጣ መሆኑን አስታውቋል። የአገሪቱ ባለስልጣን እርምጃው ሉዓላዊነትን ለማስፈንና በዓለም አቀፍ ግንኙነቶች ፍትሐዊነትን ለማረጋገጥ ያለም ነው ብሏል። የትኛውም ሀገር ያለ አግባብ ኢላማ መሆን እንደሌለበትም አጽንኦት በመስጠት ቡርኪና ፋሶ ከዋሽንግተን ጋር ያላት ዲፕሎማሲያዊ ውዝግብ እየጨመረ በመጣበት በዚህ ወቅት ተመሳሳይ የአጸፋ እርምጃ እየወሰዱ ያሉ የሳህል ሀገራት ተቀላቅላለች ተብሏል። ሌላኛው የሳህል ሀገር ማሊ ተመሳሳይ ውሳኔንም አሳልፋለች። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።